ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አማርኛ ፊደላትንና እንደዚሁም ደግሞ ቃላትን እንዴት እንደምትለዩና እንደምታነቡ የማሳያችሁ ይሆናል። የሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች እያስተማረ ይገኛል። መማር የምትፈልጉ ልጆች ይሄው ስልካችን ታች ላይ በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። በባለፈው ዝግጅታችን እነዚህን ፊደሎች የምታዩቸውን ቃላት መስርተንባቸው እያንዳንዳቸውን የሆሄያትን ቅርጽና ድምጽ ደግሞ እንደዚሁ እያሳየኋችሁ ነበረ። ዛሬ ደግሞ እነዚህን ፊደሎች ይዤላችሁ መጥቻለሁ። የሰ፣ የረና የሸ ፊደሎችን ቤተሰቦች በእያንዳንዳቸው ቃላትን መስርቼ እንደዚሁም ደግሞ ሙሉ ፊደላትን ቅርጻቸውንና ድምጻቸውንም የምነግራችሁ ይሆናል። ስለዚህ እስከ መጨረሻው ተከታተሉኝ። በባለፈው ያሳየኋችሁን እስኪ ሃይላይት ልከልስላችሁ። በባለፈው ዝግጅት ያያችኋቸውን ዛሬ ደግሞ ለማስታወስ ይሆናችኋል ማለት ነው። በባለፈው ወይም በክፍል አንድ ያመጣሁላችሁ ሀ፣ ለና መ ነበረ። እነዚህ ፊደሎች ሰባት ቤተሰቦች አሏቸው። እያንዳንዳቸውን እንዲሁም ደግሞ ቃላትንም ላንብብላችሁ፣ አብራችሁ ተከታተሉ። ቀጥሎ በዛሬው ዝግጅታችን ይዣችሁ የመጣሁንን ደግሞ የሰ፣ የረና የሸ ቤተሰቦችን እያንዳንዳቸውን ቅርጻቸውንና ድምጻቸውን እንዲሁም ደግሞ በቃላት ምስረታ ውስጥ ይዣችሁ የመጣሁን ፊደላት በሙሉ አሳያችኋለሁ ማለት ነው። አሁን ቀጥታ ወደ ትምህርታችን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ሀ በሚለው ሀብል፣ ሁ ሁለት፣ ሂ ሂደት፣ ሃ ሀሳብ፣ ሄ ሄቨን፣ ህ ህዝብ፣ ሆ ሆቴል፣ በለ ደግሞ ለውጥ፣ ሉካን፣ ሊስትሮ፣ ላሊበላ፣ ሌሊት፣ ልርዳው፣ ሎተሪ፣ በመ መሪ፣ ሙዝ፣ ሚዜ፣ ማር፣ ሜዳ፣ ምሳ፣ ሞተየው እያንዳንዳቸው ይዤላችሁ መጥቻለሁ። የምታዩቸው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ደግሞ የለ ቤተሰቦች፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ የመ ቤተሰቦች እንደምታዩቸው እነዚህን ይዤላችሁ መጥቻ ነበረ። በዛሬው ደግሞ እንደነገርኳችሁ የሰ፣ የረና የሸ ቤተሰቦች ናቸው። እያንዳንዳቸውን ቅርጻቸውን እነዚህን ደግሞ በዛሬው ዝግጅት ያመጣኋቸው እንዴት እንደምትይዟቸው እንዲሁም ደግሞ በፊደላት ውስጥ በእነዚህ ቃላት ውስጥ ለቃላቱን ለመጻፍ የተጠቀሙባቸውን ፊደሎችንም እንዴት አድርጋችሁ እንደምታነቧቸው ረጋ ብዬ እየጠራሁ አሳያችኋለሁ። ሰ፣ ይኸው ሱ፣ ሲ፣ ሳ፣ ሴ፣ ከዛ ስ፣ ሶ። እንግዲህ ሴ ነው የሆነው። ስ ሲሆን ስድስተኛው ነው። ሴ ሴረኛ ይላል። ስለዚህ እነዚህ ሁለቱ እስኪ ስ የምትባለውን ፊደል ደግሞ እስኪ እናንተ ከሴ ቀጥሎ ስድስተኛውን ፊደል እዩዋት። ስለዚህ ስ ምን አይነት ናት የሚለውን በደንብ ታያላችሁ ማለት ነው። እንግዲህ አንዳንድ እንደዚሁ የምሰጣችሁ ሙሉ የአማርኛ ፊደላትን ባቀረብኩበት ዝግጅት ገብታችሁ የአማርኛ ፊደላትን በደንብ እንድታዩ ጭምር ነው። ስለዚህ ስ የምትባለውን ፊደል እዩ። አሁን ሰ፣ ሱ፣ ሲ፣ ሳ፣ ሴ ይችን ስ መሆን አለባት። ይኸው ሴን ጨመርኩላት። ሶ ሶስተኛዋ ናት። እስኪ ይችን የቤት ስራ እዩ። ስለዚህ ሰመረ፣ ሱ ሱዳን፣ ሲፈን፣ ሳ ሳንቲም፣ ከዚያ ሴ ሴረኛ፣ ከዚያ ስ እናንተን ተው ሴረኛ ብዬ ጨመርኩት። ስ መሆን አለበት። እቺ ሶስት ሶስት። እንግዲህ ሰመረ ሲል ሰ የመጀመሪያ ፊደል ይኸው ሰ ነው። መ ደግሞ የመ ፊደል የመጀመሪያ ነው። ከዚህ ጋር አይታችሁታል። መ ይሄ ማለት ነው። ከዚያ ረ ደግሞ ይሄው ይሄ ፊደል ነው። ሰመረ የሚል ቃል
ተጻፈ ማለት ነው። ሱ የምታዩት ከሰ ላይ ከጎኑ ላይ አግድም መስመር የተጨመረበት ፊደል ሱ። ከዚያ ዳ ን የደ አራተኛው ፊደል ዳ ይህን ይመስላል። ን ደግሞ የነ ቤተሰብ ስድስተኛ ፊደል። ይህንን አገጣጥሜ ሱ ከዚያ ዳ ን በአንድ ላይ አድርጋችሁ ስታነቡት ምን ይሆናል? ሱዳን ሱዳን። ሲ ሶስተኛው ፊደል ነው ከሰ ቀጥሎ የሱ። ሲ ደግሞ ይህች እግሯ ጠመም ያለች ይህን የመሰለ ቅርጽ ያላት ናት ሲ። ከዚያ ፈ ን ፈ የፈ ቤተሰብ የመጀመሪያው ፊደል ነው። ን ደግሞ ቅድም እንደነገርኳችሁ ስድስተኛው ፊደል የነ ቤተሰብ ስድስተኛ ፊደል ሲ ፈ ን ይህን በአንድ ላይ አድርጋችሁ ስትጠሩት ሲፈን ይሆናል ማለት ነው። ሳ ሳ ይኸው ሳ አራተኛው የሰ ቤተሰብ የዚህ ይኸው አራተኛው ላይ ስትመጡ ሳ ይሄ ቅርጽ አለው ሳ። ከዚያ ን ቲ ም ምን ይላል? ሳንቲም ሳንቲም ይላል ማለት ነው። ከዚያ ሴ ሴ ደግሞ ይህን የመሰለ ቅርጽ አለው ሴ ስንተኛው ነው? አምስተኛው። እንግዲህ አምስተኛ ፊደላት ሁሎችም ቀለበት አላቸው እያልኳችሁ ነበረ። ሬ ሼ ስታዩቸው ሌሎቹም ፊደሎች ስታዩቸው አምስተኛ ቤተሰቦቻቸው ጋር በቀኝ በኩል በውጭ በኩል ቀለበት አለው። እንግዲህ በዛ መሰረት ሴም ይህን የመሰለ ቅርጽ ይዟል ሴ። ከዚያ ረ ደግሞ የረ ቤተሰብ የመጀመሪያ ፊደል ረ። ከዚያ ሴረ ምን ይላል? ኛ በአንድ ላይ ሴረኛ ሴረኛ ይላል ማለት ነው። ይኸው ሴረኛ ነው። ሶ ሶ ስ ት ሶስት ሶስት ይላል ማለት ነው። ረ ይኸው ረ ረ ጅ ም ረጅም። እንግዲህ ረ የረ ቤተሰብ የመጀመሪያ ፊደል ነው እያልኳቸው ነበር በተደጋጋሚ ይህን ይመስላል ረ። ከዚያ ረ ጅ ደግሞ የጀ ቤተሰብ ስድስተኛው ላይ ጀ ጁ ጂ ጃ ጄ ጂ ይኸው ጂ ም ረጅም ረጅም። ስለዚህ ቃላት ማንበብ ይህን ያህል ቀላል ነው ማለት ነው። ሩ ሩ የምትባለው ፊደል በዚሁ አጋጣሚ ያዟት ሩ። ከዚያ ሩ ትጽፋላችሁ። ጫ የጨ ቤተሰብ አራተኛዋ ጫ ምን ይላል? ሩጫ ሩጫ። ሪ ያጥችን ትመስላለች ሪ ስንተኛዋ ማለት ናት? ሶስተኛው የረ ቤተሰብ ረ ሩ ሪ። ከዚያ ሪ ቫ ን ቨ የሚባል ፊደል አለ አራተኛው ጋር ስትመጡ ቨ ቀጥሎ ቡ ቪ ከዚያ ቫ የሚባለው አራተኛው ፊደሉ የቨ ቤተሰብ ይሄ ነው ቫ። ን ደግሞ በተደጋጋሚ ስድስተኛው ነው እያልኳችሁ ነበር። እዚህ ጋርም ስድስተኛው ይኸው ስድስተኛው ን እዚህን ተጠቅመናል። እዚህ ጋርም ስንመጣ ይሄ እንግዲህ የነ ቤተሰብ ስድስተኛው ፊደል ምን ይመስላል ብትባሉ ይሄ ነው ን ይባላል በድምፅ። ከዚያ ሪ ቫ ን በአንድ ላይ አጣምረን ብንጠራው ምን ይሆናል? ሪቫን ሪቫን ይላል። ራ እንግዲህ የረ ቤተሰብ አራተኛው ራ ራ ሱ ን ራ ሱ ን ምን ይላል? ራሱን ራሱን። ከዚያ ሬ የረ ቤተሰብ አምስተኛው ሬ ይኸው ረ አንደኛው ሩ ሁለተኛ ሪ ሶስተኛ ራ አራተኛ ሬ ሲባል ደግሞ አምስተኛ ነው ሬ ይኸው ይሄ ነው ሬ። ከዚያ ዲ ዮ ዲ የደ ቤተሰብ ሶስተኛው ደ አለ መጀመሪያው ቀጥሎ ዱ ሶስተኛ ጋር ስትመጡ ዲ ይህን የመሰለ ቅርጽ አለው የደ ቤተሰብ ሶስተኛው ማለት ነው። ዮ ደግሞ የቤተሰብ ሰባተኛው ዮ። ከዚያ ይሄ ሬዲዮ 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 ይላል ማለት ነው። ር እ ር ካ ብ ይኸው ር ስድስተኛ ነው። እዚያ እ ስድስተኛ የአ ቤተሰብ ስድስተኛው ፊደል ር ደግሞ ስድስተኛው ፊደል የረ ቤተሰብ ካ የከ ቤተሰብ አራተኛ ብ ስድስተኛው የበ ቤተሰብ ነው። እርካብ ይላል እርካብ። ከዚያ ሮ ሮ ጠ ች ይኸው ሮጠች ሮጠች ይላል። ቀጥሎ ወደ ሸ ቤተሰብ ስንመጣ ሸ እንግዲህ የሸ ቤተሰብ የመጀመሪያው ነው ሸ። ከዚያ ሸ ለ መ ምን ይላል? ሸለመ ሸለመ። ከዚያ ሹ ደግሞ ሁለተኛው የሸ ቤተሰብ ይኸው ከጎኑ ላይ ከሸ ላይ ከጎኑ ላይ ብታደርጉበት ሹ ይሆናል። እንግዲህ በመካከላቸው በዚያውም ያላቸው ልዩነት እዩ። በሸ እና በሹ መካከል ሹ ይኸው ከጎኑ ላይ እንደዚህ ያለው ሹ። ከዚያ ሹ ፌ ር ፌ የፈ ቤተሰብ አምስተኛው እንግዲህ ከእግራቸው ላይ ቀለበት የሚኖረው አምስተኛ ፊደል ነው እያልኳቸው ነበር። ይችም ይኸው ካላት ከታች ዳር ላይ አምስተኛ ፊደል መሆኗ የምታውቋት እዚህ ጋር ቀለበት አላት ወይም ቁልፍ ነገር ነሼ እዩዋቸው ነሬ ነሴ ይኸው አምስተኛ ፊደሎች። ይችም ፌ አምስተኛ ናት የፈ ቤተሰብ አምስተኛ። ር ደግሞ ስድስተኛዋ ር ያት ይቺ ማለት ነው ር። ስለዚህ ሹ አለች ፌ ር
በአንድ ላይ አድርጌ ሹፌር ብዬ አነባለሁ። ከዛ ሶስተኛው የሸ ቤተሰብ ደግሞ ሺ ይባላል። ሺ ከዛ ሺ ፋ ን ፋ የፈ ቤተሰብ አራተኛ፣ ሺ ደግሞ የምታዩት ሶስተኛ፣ መጀመሪያው ሸ፣ ሁለተኛው ሹ፣ ሶስተኛው ሺ። ይኸው ሺ። እዚያ ፋ አራተኛው የፈ ቤተሰብ፣ ን ደግሞ በተደጋጋሚ ንን ተጠቅመናል። ስድስተኛ የነ ቤተሰብ ናት እያልኳችሁ ነው። ያዟትችን ፊደል ን፣ ስድስተኛ የነ ቤተሰብ ን። ከዚያ እነዚህን ባንድ ላይ አድርጌ ሽፋን ሳነባቸው ሽፋን ይላል ማለት ነው። ሻ የሸ ቤተሰብ አራተኛው ፊደል ሻ። ይኸው እዩት እንግዲህ አራተኛው ፊደል በአንድ በኩል በፊት በኩል ያለው እግሩ ይኸው አጥሯል የምታዩት። ይህኛው ደግሞ ረጅም ነው፣ ያዙት በዚሁ አጋጣሚ። አራተኛው የሸ ቤተሰብ ባይዘዌ በነገራችን ላይ ማለት ነው። ሸ ወይም ሰ፣ አ፣ ከ እነዚህ ባለ ሁለት እግር ወይም ባለ ሶስት እግር ፊደል የሆኑ በዚህ በኩል ያለ እግራቸው ያጥራል ብዙ ጊዜ። ያው በዚያ መሰረት ይችን ባለ ሁለት እግር ፊደል ናት። በዚህ በኩል ያለው እግሩ አጠረ። ለማንኛውም ሻ ትባላለች። ሻ። ከዚያ ወ ደግሞ የወ ቤተሰብ የመጀመሪያዋ እንድልክ ከዚህ ጋር የምትገኘዋ እንደ ሸ ወ ይች ናት። ከዚያ ር ደግሞ ያው ስድስተኛ ናት እንደምታዩት ይች ናት ር፣ የረ ቤተሰብ ስድስተኛ። ሻወር ይላል ማለት ነው። ሶስቱን በአንድ ላይ ያገጣል ሻወር ይላችሁ ታነባለን። ከዚያ ይኸው ሼ አምስተኛ ፊደል ሼ። የምታዩት እዚህ ላይ እየተቆለፈ ወይም ቀለበት ነገር ወይም ዜሮ ነገር ተጨምሮበታል። ለዛ አምስተኛ እንደሆነም ታውቃላችሁ በዚያው አጋጣሚ ሼ። ከዚያ ጋ ገጉጊ ጋ አራተኛዋ የገ ቤተሰብ አራተኛዋ እንግዲህ ርን የምትመስል ወደዚህ የተገለበጠች ጋ። ምንም አታስቸግርም ይች ከርጋ ርብ ወደዚህ ብትገለበጥ ጋ ነው የምትሆን። ሸጋ ይላል ሸጋ። ከዚያ ሽ ስድስተኛው ፊደል ነው ሽ። እንግዲህ አምስተኛ ነው የምታዩት። የመጀመሪያው ሸ፣ ሁለተኛው ሹ፣ 3 ሺ፣ 4 ሻ፣ 5 ሼ። 6 ጋር ስትመጡ ሽ ያው ይሄ ነው። ከዚያ ል የለቤተሰብ ስድስተኛው፣ ማ የመቤተሰብ አራተኛ፣ ት የተቤተሰብ ስድስተኛ ፊደል ሽልማት ይላል። ሽልማት እንግዲህ እነዚህ አራት ፊደሎች ሽልማት ይላል። ሾ እንግዲህ ከሻ ጋር ትመሳሰላለች፣ ግን እግራቸው ያጠረው በተቃራኒ በኩል ሾ እና ሻ። ብዙዎቻችሁ እነዚህ ባለ ሁለት እግር ፊደሎች በእግራቸው በተቃራኒ በኩል ነው የሚያጥረው። አራተኛ ላይ በግራ በኩል ያለው ያጥራል። ሰባተኛ ጋር ስንመጣ ደግሞ በቀኝ በኩል ያለው ያጥራል። ይኸው እዩዋቸው የእነዚህን ልዩነት። እቺ ሾ ትባላለች፣ እቺ ሻወር። ከዚያ ሾ ሰባተኛ ላይ ስንመጣ ሾ ይኸው ሰባተኛ ቤተሰቧ ናት። መ የመቤተሰብ የመጀመሪያዋ፣ ቺ ደግሞ የቸ ቤተሰብ ስድስተኛዋ ቺ ትባላለች። ስድስተኛዋ ፊደል ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። ይኸው እዚህ ላይ የምትገኘዋ ማለት ነው። ከቸ ቤተሰብ እዚህ ጋር ላይ የምትገኘዋ ይህን የመሰለ ቅርጽ አላት። ቺ። ሾመች ይላል። እንግዲህ በዛሬው ዝግጅታችን እነዚህን ይኸው የምታዩቸው የሰን የረን የሸን ቤተሰቦች ያዙ። እንግዲህ አንደኛ ቤተሰቦቻቸው የምታዩቸው ሰ፣ ረ፣ ሸ፣ ሁለተኛዎቹ ሱ፣ ሩ፣ ሹ፣ ሶስተኛ ሲ፣ ሪ፣ ከዚያ ሺ፣ አራተኛ ሳ፣ ራ፣ ሻ፣ አምስተኛ ሴ፣ ሬ፣ ሼ፣ ስድስተኛ ያውቺ ስ መሆን አለባት ር፣ ሽ፣ ከዚያ ይቺ ደግሞ ሶ፣ ሮ፣ ሾ ሰባተኛ ናቸው። በመጀመሪያ ፊደሏት በሰ ሰመረ፣ በረ ረጅም፣ በሸ ሸለመ። በሁለተኛ ፊደል ሱ ሱዳን፣ ሩ ሩጫ፣ ሹ ሹፌር። ሶስተኛ ሲ ሲፈን፣ ሪ ሪቫን፣ ሺ ሽፋን። አራተኛ ሳ ሳንቲም፣ ራ ራሱን፣ ሻ ሻወር። አምስተኛ ሴ ሴረኛ፣ ሬ ሬዲዮ፣ ሼ ሸጋ። 6 የዚህንን እንግዲህ የቤት ስራ ነው እዩት። ር እርካብ፣ ሽ ሽልማት። ሰባተኛ ቤተሰቦቹ ዋጋ ስትመጡ ሶ 3፣ ሮ ሮጠች፣ ሾ ሾመች የሚሉ እነዚህ የምታዩቸው ስንት ፊደሎች ስንት ቃላት ናቸው? 21 ቃላት 21 ቃላትን ይዤላችሁ መጥቻለሁ። በባለፈውም እንደዚሁ 21 ቃላትን ዛሬም ሪቫይዝ አድርጌላችኋለሁ እነዚህን። ስለዚህ እነዚህን ፊደሎቹን ቅርጽ ያዙ።
ቃላትን ደግሞ ለማንበብና ለመጻፍ አስፈላጊ ስለሆነ በእነዚህ መለማመዱ ቃላቱን እየጻፋችሁ ተለማመዱ። ከዛ ውጭ ሀሁ የኦንላይን ትምህርት ቤታችን እንግዲህ ሀሁ ለሁሉም የኦንላይን ትምህርት ቤት 24 ሰዓት ነው የሚያስተምረው። የሰዓት ጉዳይ አያሳስባችሁም። በማንኛውም ሰዓት ደውሉ። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። የትምህርት ፍላጎት ካላችሁ የሰዓት ጉዳይ ምን የሚያስቸግር ነገር ስለሌለ ይሄው ስልካችን ደግሞ እዚህ ጋር ላይ በኢሞ፣ በዋትስአፕ፣ በቴሌግራም ወይም ደግሞ በቀጥታም ምልክት ብታደርጉልን እኛ እንደውልላችኋለን። በተረፍ በሌላ ዝግጅት እስከምንገናኝ ሰላም ሁኑ ቤተሰቦቻችን። ቻው